ሰላም እንዴት ናችሁ ተማሪዎች? እንግዲህ ዛሬ በኤክሰርሳይዝ 3.2 መልሰን ተገናኝተናል ማለት ነው። ኤክሰርሳይዝ 3.2 እንግዲህ ለሁለት ከፍለን የምናየው ይሆናል ማለት ነው። ዛሬ ፓርት 1 እና ፓርት 2 ብለን የመጀመሪያውን ጥያቄ እንዲህ ባለ መልኩ እናያታለን ማለት ነው። እቺ የመጀመሪያው ካልኩሌት ኢንተርኳርታይል ሬንጅ የምንፈልግባት ነች። ሶ ኤ ላይ እና ቢ ላይ ሁለት ጥያቄዎች አሉ ማለት ነው እንደምታዩት። ሶ ኤ ላይ ይሄኛው ጥያቄ ነው ያለው። ቢ ላይ ደግሞ ኦልሞስት እዚች ጋር እንደምታዩት ጥያቄዎች አሉ ማለት ነው። እነዚህ ጥያቄዎች እንሰራለን ማለት ነው። ዳያውን ወደ መስራቱ እንሄዳለን ማለት ነው። ሶ መጀመሪያ የምናደርገው ምንድነው? ይህንን ኤክሰርሳይዝ ከመጀመራችን በፊት ማወቅ ያለብን ነገር አለ። ምንድነው እሱ? ኢቭን እና ኦድ የሚባሉ ቫልዩዎች አሉ። ኢቭን የተሰጠን ዳታ ኢቭን የሚሆን ከሆነ አሁን እዚህ ጋር እንደምታዩት 6 ነው። 6 ስለሆነ የተሰጠን ዳታ ምንድነው? ኢቭን ነው አይደለ? ሶ ኢቭን ሲሆን የምንሰራበት ምን አለ አይደለ? ኢቭን ሲሆን በየትኛው ነው የምንሰራው? ኬ ኤን ኦቨር 4 ፕላስ ኬ ኤን ፕላስ 1 ኦቨር 4 ኦቨር 2 የመጽሐፋችሁ ላይ መግቢያ ላይም አለች ማለት ነው። እቺ የምንሰራባት ሜትድ አይደል? ኦድ እና ኢቭን ሲሆኑ እንዴት ነው የምንሰራባቸው የሚሉት አሉ። አሁን ይሄንን የምንጠቀመው ለምን ሲሆን ነው? ለኢቭን ሲሆን ነው። የተሰጠን ቫልዩ ኢቭን የሚሆን ከሆነ ይሄንን ነው የምንጠቀመው። ይሄንን ማለት ነው። የተሰጠን ዳታስ ኦድ የሚሆን ከሆነ የትኛው ነው የምንጠቀመው? ኦድ ደግሞ ከሆነ ምንድን ነው የምንጠቀመው? ስንፈልግ ኮንስታንት ነምበራችን ኬ ፕላስ ኤን ፕላስ 1 ኦቨር 4 አድርገን እንጠቀመዋለን። ይህንን ፓርት ስለምንድን ነው የምንጠቀመው? የተሰጠን ቫልዩ ኦድ የሚሆን ከሆነ ይህንን እንጠቀማለን ማለት ነው። ሶ ይህንን ካወቅን በኋላ ወደ ኤክሰርሳይሳችን እንመጣለን። ሜን ፖይንት ስለሆነች ነው ቀድሜ ያነሳሁላችሁ። ሶ አሁን ደግሞ እነዚህን ዳታዎች ምን ማድረግ መቻል አለብን? ቅድሚያ እነዚህን ዳታዎች ከመስራታችን በፊት ዳታዎቹ ኦርደር የያዙ አይደሉም። ስለዚህ ኦርደር ማስያዝ ግዴታ ነው ማለት ነው። ምክንያቱም መልሳችን ላይ በኋላ ኢፌክት ሊያመጣ ይችላል ወይንም ደግሞ ስህተት ሊያመጣ ስለሚችል ኦርደር እናስይዛለን ማለት ነው። ስለዚህ የመጀመሪያው ስራችን ምን ይሆናል? ኦርደር ማስያዝ ይሆናል ማለት ነው። ሶ አብረን ኦርደር እናስይዛለን ማለት ነው። እዚህ ጋር ያሉትን ቁጥሮች ኦርደር እናስይዝ ከትንሽ ወደ ትልቅ ማለት ነው። እንግዲህ እንደምታዩት ኦርደር አስይዘን ጨርሰናል ማለት ነው። ስለዚህ አሁን ቀጥታ የምንሰራው ወዴት ነው ማለት ነው? ኦርደር አስይዘን ከጨረስን በኋላ ኢንተርኳርታይል ሬንጃችንን መፈለግ ነው ማለት ነው። ሶ ይሄኛው ደግሞ ምንድነው? ኢቭን ስለሆነ እናታችን ምንድነው? ኢቭን ነው። ሶ ኤ ላይ ያለው ኢቭን ስለሆነ የምንሰራው በየትኛው ሜትድ ነው ማለት ነው? ኬኤን ኦቨር 4 ፕላስ ኬኤን ኦቨር 4 ፕላስ 1 ኦቨር 2 በሚለው ሜትድ ነው ማለት ነው የምንሰራው። ሶ አሁን አሻሽን ነው ማለት ኬ ኢዝ ኮንስታንት ኬ1 ሲሆን ዝም ብለን የሚጠበቅብንም ግን እንጠቀማት እስቲ። በዚህ ፎርሙላ ኮንስታንታችን ምንድነው? ኢንተርኳርታይል ሬንጅ ስንፈልግ ኪው1 እና ኪው3 አይደል? ምክንያቱም ኢንተርኳርታይል ሬንጅ ስንፈልግ ኪው3 ማይነስ ኪው1 ብለን ስለምናመጣ ስለዚህ ከኪው1 እንጀምር ማለት ነው። ኪው1 ኮንስታንታችን ስንት ነው? 1 ነው ማለት ነው። ይሄኛው 1 ኦኬ። ይሄናችን ደግሞ ዳታዎቹ ብዛት አይተም ኦፍ ዳታ ኤን የምንላቸው እነዚህ ዳታዎች ናቸው። ኦርደር ያስያዝናቸው ማለት ነው። ሶ ስንት ናቸው? 6 ናቸው። ሶ 6 ኦቨር 4 ፕላስ እናደርጋለን። ኮንስታንታችን 1 ነው። እዚህ ጋር ደግሞ 1 ነው። ኤናችንም 6 ነው ኦቨር 4 ከዛ ፕላስ 1 እዚህ ይሆናልሽ ማለት ነው። ሶ ኦቨር ስንት ነው? ኦቨር 2 እናደርገው ማለት ነው። እሺ ኪው ዋናችን እዚህ ጋር እየፈለግን ያለ ነው ኪው 1 ነው። እሺ
ኪው ዋን ነው እዚህ ጋር እየፈለግን ነው አለ ኪው ዋናችንን እሱ እንዴት እናደርጋለን? አሁን እዚህ ጋር 1 ሲባዛ በ6 6 ነው። 6 ለ4 ሲደመር አሁን 1 ሲባዛ በ6ም 6 ነው። 6 ለ4 ፕላስ 1 አለች ማለት ነው እዚህ ጋር ኦኬ። አሁን 6 ለ4 እናካፍል። 6 ለ4 ሲካፈል አይ ቲንክ የሚመጣው 1.5 አይደል? 6 ለ4 ስናካፍል 1.5 ይመጣል። 1.5 ሲደመር ማለት ነው 6 ሲካፈል ለ4 1.5 1.5 ሲደመር 1 2.5 ማለት ነው። 2.5 ኦቨር እዚህ ጋር ኦቨር ትዋለች ማለት ነው። ስለዚህ ኦቨር ቱ ደግሞ እዚህ ጋር ኦቨር ቱ እናደርጋታለን ማለት ነው። ሶ ሜትራችን ምንድነው የሚሆነው? 11.5 ሲደመር 2.5 ስንት ነው የሚመጣው? 3 4 4 ይመጣል። ሰዎች 0 ነው የሚጠቅመው 4 ነው የሚመጣው 4 አይደል? ሶ 4 ይመጣል። 4 ለ2 ስናካፍለው ደግሞ ስንት ነው የሚመጣው? ሰከንድ 2። ይሄ 2 ምንድነው? ሰከንድ አይተማችንን ነው የሚገልጽልን። ሰከንድ አይተም ነው እንጂ ሰከንድ አይደለም። ሶ ሰከንድ አይተም መሆኑን ነው የሚያሳየው። ሰከንድ አይተማችንን ደግሞ የት ነው የምናገኘው? ኦርደር ያስያዝንበት ቦታ እንመጣለን ማለት ነው። አያችሁ? ሶ እዚህ ጋር ኦርደር ያስያዝናቸው ጋር እንመጣና ሰከንድ አይተማችን ማለት ነው 19። ሶ ኪው ዋናችን ቫልዩ ስንት ይመጣል ማለት ነው? ኪው ዋን 19። ኦርደር ማስያዝ እዚህ ጋር ነው የሚጠቅመው። ኦርደር ባናስይዝ ኖሮ ሰከንድ አይተማችንን ማን ነው ብለን ነው የምንወስደው? 21። ስለዚህ 21ን ብለን ስንወስድ ደግሞ መልሳችን ስህተት የሚሆንበት እድል ይበዛል ማለት ነው። ሶ ኪው ዋንን ይሄንን 19 እንባላለን ማለት ነው። አሁን ደግሞ ወደ ኪው ስሪ ነው ያለው። ኪው ስሪ ላይም ስንል ዘ ሴም ሜትድ ነው የምንጠቀመው። እቺ ነው እዚህ ጋር ያየናትን ኢቭን ስለሆነ ኮንስታንት 1 አድርገን እንወስደው። ኪው ስሪ ዲም ሲሆን ደግሞ ኮንስታንት ነምበራችን ስንት ይሆናል ማለት ነው? 3 አድርገን እንወስዳለን ማለት ነው። ሶ ይሄንኑ ኮንስታንት ነምበር እዚህ ጋር 1 ያደረግነው 3 ማድረግ ነው። እዚህ ጋር 1 ያደረግነው 3 ማድረግ ነው። ኮንስታንት ነምበሩን ብቻ መለወጥ ነው ማለት ነው። ልክ እንደዚህ ማለት ነው። ኮንስታንት ነምበሮቹን ብቻ መለወጥ ነው ማለት ነው የሚጠበቅብን። ሌላኛው ዘሴም ነው። ኬኒ 3 ሲባዛ በ6 ስንት ነው የሚመጣው? 18 አይደለም? 18 ለ4 ሲደመር ስንት ይመጣል? 18 አይደል? 18 ነው የሚመጣው ሲደመር 18 አሁን 18ን ለ4 ስናካፍል ስንት ነው የሚመጣው? 18ን ለ4 ስናካፍል 4.5 አይደል? 4.5 ነው የሚመጣው። 4.5 ይመጣል። 18 ሲካፈል ለ4 4.5 ሲደመር 5 ይመጣል። 5.5 ይመጣል። እዚህ ጋር 4.5 እና 5.5 ደግሞ ሲደምሯቸው 10 ይሰጣል ማለት ነው። እዚህ ጋር ሰማ ሲካ ኦቨርቱ መረዘ እንዳትረሷት። እዚህ ጋር ኦቨርቱ አለች። 10 ለ2 ስናካፍለው ስንት ነው የሚመጣው? 5። ይህ 5 ምንድነው? አይተማችን ነው እንጂ መልሱ አይደለም። አብዛኞቻችን እዚህ ጋር ነው የምንሳሳተው። ፊውዝ አይተም ነው። ፊውዝ አይተማችን ማንኛው ነው ጥያቄው ነው። ሶ ፊውዝ አይተማችን እንደምታዩት አምስተኛው አይተም ማን ነው? 1 2 3 4 5 አምስተኛው አይተማችን ማን ነው? 22 ኦርደር ስለያስያዝ ነው ማለት ነው። 22
ኦርደር ባናሲዝ ግን ስንተኛው መልሳችን ነው የሚሆነው? 19 ነው። አያችሁት? ስለዚህ መልሳችንን የመሳት እድላችን ከፍተኛ ነው ኦርደር ማናሲዝ ከሆነ። ስለዚህ ኦርደር ባስያዝነው መልኩ ደግሞ አምስተኛው አይተማችን ስንት ነው? 22 ነው ማለት ነው። እዚህ ጋር እንመጣና ኪቡ ስሪያችን ስንት ነው የሚሆነው? ኪቡ ስሪ 22 ይሆናል ማለት ነው። አሁን ኢንተር ኳርታይል ሬንጃችንን እንፈልጋለን ማለት ነው። ኢንተር ኳርታይል ሬንጅ ስንፈልግ ኪዩብ 3 ማይነስ ኪዩብ 1 ነው። ኪዩብ 1ችንንም ኪዩብ 3ንም አግኝተናል አይደል? ኪዩብ 3ችን ስንት ነው? እዚህ ጋር የመጣናት 22 ሲቀነስ ኪዩብ 1ችን ደግሞ መጀመሪያ ላይ የመጣናት 19 ማለት ነው። ከ22 ላይ 19 ሲቀነስ ስንት ይመጣል ማለት ነው? 3 ኢንተር ኳርታይል ኦፍ ዚስ የመጀመሪያውን ጥያቄ ሰርተናል ማለት ነው። የመጀመሪያውን የቢን ጥያቄ ደግሞ እንሰራለን ማለት ነው እዚህ ጋር ማለት ነው። የመጀመሪያው ጥያቄ ኤቢ ማለት ነው። ቅድሚያ ዳታዎቻችንን ከመስራታችን በፊት ምን እናደርጋለን? ኦርደር እናስይዛለን ማለት ነው። የመጀመሪያ ስራችን ኦርደር ማስያዝ ነው። ኦርደር አስይዘን ጨርሰናል ማለት ነው። ቼክ ማድረግ አይረሳም። 2 3 4 5 6 7 2 3 4 5 6 7 8 በዚህ መሀል የረሳነው ቁጥር አለ ማለት ነው። 18 ደብል ነው ያለችው እዚህ ጋር 18 ኦርደር አስይዘን ጨርሰናል ማለት ነው። አሁንም ስናየው ይሄ ቁጥር ኢቭን ነው። ኢቭን ስለሆነ ከዛኛው ኢንስትራክሽን ወይም ከዛኛው ፎርሙላ ጋር ዘሴም ነው የምንጠቀመው ማለት ነው። ያኛው ምን ነበረ ስንጠቀም የነበረው? ኬኤን ኦቨር 4 ፕላስ ኬኤን ኦቨር 4 ፕላስ 1 የምትለዋል ኢንስትራክሽን ነው የምንጠቀመው ማለት ነው። አሁን እንሄዳለን ማለት ነው። ኪው1 ኢንስትራክሽን ኪው1 ብለን ነው የምንጀምረው። ቢኮዝ ኪው1 እና ኪው3 ብላችሁ መጀመር ይችላላችሁ፣ ግን ኪው1 ብንጀምር የተሻለ ነው። ኪው1 ላይ እንሄዳለን። ኮንስታንታችን 1 ነው። ኤናችን ደግሞ ነምበር ኦፍ ቫልዩ እነዚህ ቁጥሮች ስንት ናቸው ነው። 1 2 3 4 5 6 7 8 ናቸው። በኤን ማለት ኤንዝ ነምበሮች ስለሆኑ 8 ነው ማለት ነው። 8 ኦቨር 4 4 ማለት ነው። ሲደመር አሁንም ያው ዋን ኮንስታንት ነው። 8 ኦቨር 4 ፕላስ 1 አለች ማለት ነው አይደል? ፕላስ 1 ኢቭን ስለሆነ ምን አይረሳም? ኦቨር 2 አይረሳም። እዚህ ጋርም ኦቨር 2 አይረሳም ማለት ነው። አንድ ሲባዛ 8 8 ሲባዛ በ4 ስንት ይመጣል? 8 ሲባዛ በ4 እንግዲህ 8 ሲካፈል 4 ስንት ይመጣል? 2 ነው ይመጣው። 2 ሲደመር አለ 1 ሲባዛ በ8 8 ሲካፈል 4 2 2 ሲደመር 1 3 ሁለተኛ እቺ መረሳት የለባትም። ሁለቱ ሲደመሩ 5 ኦቨር 2 ይመጣል። 2.5 5 ሁለተኛ ይመጣል። 3 እና ካፍሎ 5 ሁለተኛ ስንት ይመጣል? 2.5 ይመጣል። 2.5 መጣል በዚህ ጊዜ 2.5 አይተምዝን ይመጣል። ቫልዩአችን ለማግኘት ደግሞ 2.5 ከሆነ ምንድነው የምናደርገው? በ2 እና በ3 መካከል ላይ ነው ያለው። በ2 እና በ3 መካከል ላይ ነው ያለው። እዚህ ጋር ምን እናደርጋለን? እንዲህ አይነት ቁጥሮች ሲሰጡን ሰከንድ አይተም ፕላስ
ሰርድ አይተም። ሰከንድ አይተም እና ሰርድ አይተም የምንለው 2.5 ነው። 2.5 ደግሞ በ2 እና በ3 መካከል ነው የሚገኙት አይተሞቹ። 2.5 አይተማችን ሁለተኛው እና ሶስተኛው፣ ሁለተኛው አይተም እና ሰርድ አይተም ማን ናቸው? ሰከንድ አይተም 14 ነው የሚመጣው። ሰከንድ አይተማችን ሲደመር ሰርድ አይተማችን ደግሞ 16፣ ሶስተኛው አይተም ማለት ነው። 14 ሲደመር 16 ስንት ይመጣል? 30 አይደል? 30 ሲካፈል ለ2 ስንት ይመጣል? 15 ይመጣል ማለት ነው። 15 30 ለ2 ስናካፍለው ቢኮዝ እንዴት ነው ያገኘነው? ይሄን 2.5 ነው የመጣው። ሰከንድ አይተም ፕላስ ሰርድ አይተም ኦቨር 2 ማለት ነው። በዚህ አድርጋችሁ ስትሰሩት ሰከንድ አይተሙ 16 ነው። ሰከንድ አይተሙ ወይም ሁለተኛው አይተም 14 እና 16 ነው። ሰከንድ እና ሰርድ ሁለቱን ደምራችሁ ለ2 ስታካፍሉት 15 ይሰጣችኋል ማለት ነው። ኪዩብ ዋንም በዚህ መልኩ ሰርተን ኪዩብ 3 እንቀጥላለን ማለት ነው። ኪዩብ 3 ደግሞ ኮንስታንት ነምበራችን ኪዩብ 1 ላይ 1 ነበር፣ እዚህ ጋር ደግሞ 3 ይሆናል ማለት ነው። 3 8/4 ፕላስ 3 8/4 ፕላስ 1 ኦቨር 2 3 ሲባዛ በ8 ስንት ይመጣል ማለት ነው? መልቲፕል ማድረግ ነው። ኮንስታንቶችን ከእነዚህ ጋር 3 ሲባዛ በ8 24 ይመጣል። 24 ሲካፈል ለ4 6 ይመጣል። 6 ሲደመር 3 ሲባዛ በ8 24 ሲካፈል ለ4 6 ሲደመር 1 7 ማለት ነው። ሁለቱ ስንት ይመጣሉ? 13 ሲካፈል ለ2 ስንት ይመጣል? 6.5 ይመጣል። 12 ሲካፈል ለ3 ማለት ነው። አሁን በዚህ ጊዜ ምን የምናደርገው 6.5 ነው። 6.5 ደግሞ በ6 እና በ7 መካከል ነው የሚገኘው 6.5። አሁን ምንድን ነው የምናደርገው? 6 አይተም ፕላስ 7 አይተም ኦቨር 2 እናደርጋለን ማለት ነው። በቫልዩ መሰረት አሁን ሰከንድ አይተማችን ማለት ሳይሆን ሰከንድ እና ሰርድን ብለን ነው ቅድም የሰራነው። እዚህ ጋር ደግሞ 6 እና 6ኛው ተርም እና 7ኛው ተርም ማለት ነው። 1 2 3 4 5 6 7 ይሄኛው 18 ነው። ደብል ነበር ቅድም ያስተካከልነው ነው። ስንደልስ ተረስታ የነበረችው ቁጥር ነች። 18 እና 19 ነው። 18 ሲደመር 19 ሲካፈል ለ2 ማለት ነው። 18 ሲደመር 19 ሲካፈል ለ2 እዚህ ጋር ስንት ይመጣል? 1 ስንደምርበት 37 ይመጣል። 37ን ለ2 እናካፍላለን ማለት ነው። 37 ሁለተኛ ይመጣል ማለት ነው። 37ን ለ2 ስናካፍል ደግሞ ስንት ይመጣል? 37ን ለ2 ስናካፍል 18.5 ይመጣል ማለት ነው። ይሄ ቫልዩአችን ደግሞ ኪዩብ 3 ይሆናል 18.5። እዚህ ጋር ደግሞ ኪዩብ ዋናችን ስንት ነው የመጣው? 15። አሁን እዚህ ጋር ምን እናደርጋለን?
Q3 ማይነስ Q1 ኢንተርኳርታይል ሬንጃችንን ስንፈልግ ማለት ነው። ሶ Q3ያችን ስንት ነው የሚመጣው? 18.5 ሲቀነስ Q1አችን ደግሞ 15 ነው የሚመጣው 15 መጣ ማለት ነው። ሶ ኢንተርኳርታይል ሬንጃችን ስንት ይመጣል ማለት ነው? 3.5 ከ18 ላይ 15 ስንቀንስ 3 ይቀረናል። ነጥብ 5 እንዳለች ተሆነ 3.5 ይመጣል ማለት ነው። የመጀመሪያው መልስ